ወይኔ እናንተ ምናየው ነገር ምንድነው? ምንሰማው ነገር ምንድነው? ደግሞ የትላንት የአቶ አብርሽና የወይዘሮ ሄርሜላ ፕሮግራም የእንትና ነበር እንዴ? የጸጌ ልደት ነበር እንዴ? አረግ እኔማስ ይሄንን አላምንም። የሚመጣው ነገር ሁላ አላምንም እያልን ደግሞ እንዴት ነው የምንዛለቀው? አሁን ደግሞ የጸጌ ፕሮግራም ነበር። ምንድነው የጸጌ ልደት ነበር። የሄርሜላና የአቶ አብርሽ የቀለበት ፕሮግራም ተባለው የጸጌ ልደት ነበር። አረግ እያሉብን መጡ። አሰይ እናንተ ምንድነው ነገሩ? ምስጢሩ ምንድነው? ትናንት ደግሞ ያንን በአይናችን አይተን ይሄ ምንድነው በአይናችን አልኩ እናንተ በቪዲዮ ማለት ነው። አይናችንማ ወዴት ነው ያለው? በቪዲዮ ያየነው ነገር ያ ሁላ ውሸት ነው እንዴ? ውሸት ድግስ ነበር እንዴ እናንተ? ያ ሁላ እንትና አቶ አብርሽ ማለት ነው እንደ ተንበርክኮ እወድሻለሁ አገባሻለሁ የሚል የነበረው እናንተ ምንድነው ግን? ያ ብቻ ውሸት እንዳይሆን ብዙዎቻችንም ለምን እንደዛ ደረጋ ብለናል። ብዙዎቻችንም ደግሞ አይ ይሄ ስራ ጉዳይ ነው ብለናል። ብዙዎቻችንም ደግሞ አይ በቃ እንግዲህ እየመራችሁት ዋጡት እውነታው ይሄ ነው ብለዋል። እናንተ በስንት በኩል ነው የምንከፋፈለው? ይሄንን እንትን ማለት በየአቅጣጫው ሁሉም ማለት ነው። አንዱ ትክክል ነው። አቶ አብርሃም አይዋሽም። በቃ የሩታ ነገር ቆጫ በቃ ደቀቃ። ወይዘሮ ሄርሜላ በሩታ ቦታ ተካች የድሮ ሚስቷ እያሉ ያወራሉ። የድሮ ሚስቷ የሚሉት ማንን ነው? ሩታን ነው። አንዱ ደግሞ በአንድ በኩል እነ ትክክሎች እንዲህ ያሉ ይላሉ። አረግ እናንተ በስንት ነው የምንካፈለው ማለት ነው። አይ ደስ የሚለው ነገር ደግሞ ሁሉም ሲነጫጭ ማያት ነው። እኔ ደግሞ ቆይ ግን አሁን ቤተኛ ነኝ ያለሁኝ። እኔ ግን ይሄ ነገር ፕራንክ ነው እንጂ አብርሽም ይሄንን ነገር አያደርገው ከሩታ አይለያይም። እንዲሁም ደግሞ ሩታም ደግሞ ይሄንን ነገር አታደርግም። እሱ አልፈልግም ካላት እሷን የምትለማመጥበት ምንም አይነት ምክንያት የለም። የምሬን አሁን ትላንት መጨረሻ ላይ አይታችሁ ከሆነ ቪዲዮ ቆመው እንትን ነበር ምን ነበር ምንድነው ሩታ ስትመጣ ነበር አይደል? ይሄ ማለት ደግሞ አብርሽ አልፈልግም በቃ ያንቺ ነገር በክቶኛል፣ እባክሽኝ ተይኝ፣ እኔ ሊኖርበት ህይወቴን ሊምራበትና በሰላም ሊኖርበት እያላት መቼስ እንደዚህ እግር ለእግር ተከትላ አትሄድም። ያንን ያክል ተለማማጭ ሴት ትመስለኝ ዝም ብዬ ሳያት ማለት ነው። ደግሞ ወንድ ልጅ እምቢ ካላችሁ እምቢ ነው። የታባቱ ማለማመጥ ነው። ይሄንን ያልኳችሁ ደግሞ ይሄ ነገር አሁን ደግሞ ይብሰው መጣ። የጸጌ ልደት ነበር ደግሞ አብርሽ ለሄርሜላ ምንድነው ቀለበት ያደረገበት እሱ ነው እያሉ መጡብን። አረግ እኛ ግራ ገባን። ለማንኛውም እንደዛም ከሆነ ጥሩ ይመችናል እኮ እናንተ ብቻ ያኔ አብዛኞቻችን ማለት በሚቻለው ሩታ የከፈለችው ዋጋ እንዲሁም ደግሞ አብርሽም በዛው ልክ ያኔ ብዙ ጥሩ ግዛቶችንም በዛው ልክ ደግሞ መጥፎም ግዛቶችን አብሮ ስላሳለፉ እዚህ ጋር ባይለያዩ ማንኛውም ሰው አእምሮ ትክክለኛ የሚያስብና ትክክለኛ እንትን የሚል ሰው የሁለታቸውን መለያየት ይፈልጋል ብዬ አላስብም። ማንኛውም ሰው ወዶ አይለያይም። በነገራችን ላይ ጣልቶም ደግሞ አብሮ አይቀመጥም። ስለዚህ እኛ የምንለው እዚህ ጋር በምንም ሆና በምን ሁለታቸው እንዲታረቁ እንጂ እንዲጣሉ አንፈልግም። የምሬ እኔ እንደዛ ነኝ። ማንኛውም ሰው ግድ ሲሆንበት እንጂ ወዶ የሚለያይ የለም። ይሄ ነገር ደግሞ ብዙ ጊዜ እየደጋገምን ስላየ ነው። ብዙ ጊዜ እየደጋገምን ስላየ ነው። ብዙ ጊዜ እየደጋገምን ስላየ ነው። አሁንም ደግሞ ያው ራሱ ነው ብለን ነው እንትን የምንለው ማለት። ለማንኛውም እናንተ ነው የምታውቁት። ምን ተሰማች እናንተ? የጸጌ ልደት ነበር አሉ። ጉድ እኮ ነው። እስቲ የሚመጣው ሁላ እናያለን። ምን ችግር አለው? ይመጣል። ከትንሽ ቆይታ በኋላ እንመጣለን። ለማንኛውም ላይክ ሼር አድርጉኝ፣ አበረታቱኝ።